ሰላም እንዴት ናችሁ? ዛሬ ላይ ደግሞ ምናየው የትኛውም ነገር ላይ የትኛውም ስላችሁ ገንዘባችሁ ላይ፣ ሪሌሽንሺፓችሁ ላይ፣ ከሰዎች ጋር ባላችሁ ነገር፣ ስራችሁ ላይ የትኛውም ነገር ላይ ሚሰራም አይደለም ኦልሬዲ እየሰራ ያለ እየኖርንበት ያለ ነገርን አውራችኋለሁ። በደንብ አድርጋችሁ አዳምጡኝ። በደንብ ስለ ህይወት ነው ማውራችሁ። ህይወት የምትሰራበትን አንድ መንገድ ነው መነግራችሁ። ይሄን አወቃችሁት ማለት ኮምፕሊትሊ ህይወታችሁ 180 እና 360 ሊገለባበት ይችላል፣ በጥሩ መልኩ ማለት ነው። ይሄን እያወቃችሁ በደንብ አድርጋችሁ አዳምጡኝ። እንደ ቲቪ እንዳታዩኝ፣ ኖትቡክ ስክሪፕቶ ይዛችሁ ውሰዱ እና ቆም አድርጋችሁ ማለት ነው። በዚሁ ኖትቡክ እስክትይዙ ልንገራችሁ። ፐርሰናሊ ከኔ ጋር መስራት የምትፈልጉ ሰዎች ኮቺንግ ማለት ነው ዋን ቱ ዋን የምትፈልጉ ከሆነ ባስቀመጥኩላችሁ ሊንኮች ይሄ ሜን አካውንቴ ዩቲዩብ ላይ አለ። ከዛ ደግሞ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በሱ አውሩኝ እና መስራት ትችላላችሁ። እና ደግሞ የሜምበርሺፕ ፕሮግራሞች አሉን። ይሄ ሜምበርሺፕ ፕሮግራም በሳምንት አንዴ ላይቭ ስልጠና ያለበት ነው። ጥያቄዎችን መጠየቅ ትችላላችሁ። ከዛ በተጨማሪ ደግሞ ኦዲዮችን ታገኛላችሁ፣ የተዘጋጁ የትም ቦታ ሌላ ቦታ ማታገኟቸው ህይወታችሁ ላይ አሁን ካላችሁበት ማደግ በሁሉም ነገር ማደግ የምትችሉበትን ኦዲዮች የምታገኙበት ነው የሚሆነው። ወደ ዛሬው ቪዲዮ እንገባለን። እዚህ ጋር ምን ይላል? ላይፍ ኢዝ ሜንታል ይላል። ስለ ህይወት ንገራችሁ። አሁን ምነግራችሁ ነገር የሚገርም ኢንሳይት ይሰጣችኋል በእርግጠኝነት። ህይወት ሲባል ምንድነው ጭንቅላታችሁ ላይ መጣው? ህይወት ምንድነች እንዴት ነች ብላችሁ ካሰባችሁ መጀመሪያው ምነግራችሁ ሁላችንም እዚህ ምድር ላይ እንኖራለን። ምድር ወይም ስሪዲ ምንለው ሊሆን ይችላል። ስሪዲውንም ተውትና በዚህ በአምስት ስሜቶቻችን ምንኖርበት ህይወት አለ። መሬት which is physical plane ይባላል። ፊዚካሊ እንኖራለን። ፊዚካሊ ማለት ይሄ የሚነካው የሚጨበጠው ምናምን አለ ህይወት ሲባል ማለት ነው። ከዛ ደግሞ ሜንታል አለ። ሜንታል ስላችሁ አእምሮ የሚባል ነገር አለን፣ ሐሳብ የሚባል ዓለም አለ። ሁሉም ሰው ሐሳብ የሚባል ዓለም አለው። ከዛ ደግሞ ስፒሪቹዋል ነው። ግን አሁን ስለ ህይወት ሳወራችሁ ህይወት ላይ የምንኖረው እንዴት ነው? ምንድነው እየኖርን ያለ ነው? ለምንድነው ህይወት ላይ የሚያጋጥሙኝ ነገር የሚያጋጥመኝ? ለምንድነው አሁን ያለኝ ገቢ ያለኝ? ለምንድነው አሁን ያለኝ ሪሌሽንሺፕ እንደዚህ ሆኖ? ለምንድነው አሁን የምሰራውን ስራ የምሰራው? ለምንድነው ሁሌ ቀየራለሁ ላለው ግን እየተቀየርኩ አይደለም ብላችሁ ከጠይቃችሁ ለምን እንደሆነ ልንገራችሁ። ስታክ ያደረጋችሁት እዚህ ላይ ነው፣ ፊዚካል ፕሌኑ ላይ ነው። ስታክ ያደረጋችሁት የምትኖሩት በአይናችሁ ነው፣ የምትኖሩት በጆሮአችሁ ነው፣ የምትኖሩት በዚህ አምስት ስሜት ህዋሶቻችን ነው የምትኖሩት። እንደዛ እየኖራችሁ ከሆነ አትወጡ። አሁን ካላችሁበት ህይወት ማደግ ያቀታችኋል። እንዴት እንደሆነ አሁንም ነግራችኋለሁ። ወደ ዋናው ቪዲዮ አልገባንም ገና። ስለዚህ ምነግራችሁ ነገር አሁን የምናያቸው ነገሮች ዓለም ላይ ያሉት ነገሮች ሁሉ ስሜት ህዋሶቻችን እያሳየ የሚያስኖረን ይሄ ሁሉ ኦልሬዲ ያለ ነው። እሺ የሚቀየር አይደለም። ትልቁ ህይወታችንን የሚሰራው እና ህይወታችን እየኖርን ያለ ነው ሜንታል ላይ ነው፣ which is አእምሮአችን ላይ ነው እየኖርን ያለ ነው። ሐሳባችን ስሜታችን ላይ ነው እየኖርን ያለ ነው። እንዴት ካላችሁ አሁን ዓለም ላይ ሁሉም አለ፣ ግን የምናየው እዚህ አእምሮ ውስጥ ፕሮግራም እየተደረገውንና ከልጅነታችን ጀምሮ ያደግንበት የተቀረጽንበትን ነው አሁን እየኖርን ያለ ነው። በቃ ሌላ ነገር የለም። አሁን ህይወት ብላችሁ ህይወት እንዲህ ነች፣ ዓለም እንደዚህ ነው፣ ገንዘብ ይሄን ያለ የሚገኘው፣ ከባድ ነች ህይወት፣ ቀላል ነች ህይወት፣ ሪሌሽንሺፕ ከባድ ነው፣ ብቻ እያንዳንዱ የምትሉት የምትደመደሙት ነገር እውነት አይደለም፣ ግን አእምሮ ውስጥ ያለውን ነው። ስለዚህ ያ ማለት ለእናንተ እውነት ነው፣ ትኖሩታላችሁ። እዚህ ምድር ላይ የምንመላለሰው የምናየው የምንነካው የምንኖረው እዚህ አእምሮአችን ውስጥ ያለውን ነው። እንዴት ካላችሁ ለምሳሌ ሪሌሽንሺፕ አሁን ያላችሁበት ሪሌሽንሺፕ የተመታ ከሆነ በቃ ሪሌሽንሺፕ ማለት የተመታ እንደሆነ ገና ከልጅነት ጀምሮ ወይ ከእናትና ከአባታችሁ አይታችኋል፣ ወይ ፊልም ላይ አይታችኋል፣ ወይ ቲቪ ላይ አይታችኋል፣ ወይ ጎረቤት ሰምታችኋል። በአንድም በሌላም ብቻ ጭንቅላታችሁ ያስገባችሁትን ነው አሁን እየኖራችሁ ያላችሁት። ለምን ካላችሁ አእምሮአችን ፊልተር አለው። ምንድነው አእምሮአችን ያለው ፊልተር? ዓለም ላይ ሁሉም ነገር አለ፣ በቃ አለ ሁሉ ማለት ይሄ ምድር ላይ ምንነካው ምንጨብጠው ሁሉም አለ። ግን ከዛ ውስጥ ሁሉ መርጠን እየኖርን ያለ ነው እዚህ አእምሮአችን ውስጥ ያለው ነው።
እኛ ምሮ ውስጥ ያለውን ነው መርጠን እየኖርን ያለ ነው። እንዴት ካላችሁ ምን አያችኋለሁ? ፊልተር አለ። ፊልተር ማለት ደግሞ ለማድረግ አላሰብኩም ነበረ፣ እንደውም በዚሁ አደርገዋለሁ። ምን አለ መሰላ ፊልተር ስላችሁ እንደ መነጽር ብላችሁ አስቡ። ለምሳሌ መነጽር አርኩ የሚታየው አይደለም የሚታየኝ የዚህ ከለር ነው የሚታየኝ ውጭ ላይ። ያ ማለት ለምሳሌ ቀይ መነጽር ካረጋችሁ ቀይ መነጽር ቀይ ነው የሚታያችሁ ውጭ ሁሉ። አረንጓዴ ከሆነ አረንጓዴ ነው ሁሉ የሚታያችሁ። ቢጫ ከሆነ ቢጫ ነው የሚታያችሁ። አእምሯችን ፊልተር ማድረጊያ ሜካኒዝም አለው። ከየት መጥቶ ከልጅነታችን ጀምሮ ምን ያደርጋል? በቃ ኮንስትራክት እያደረገ ነው ብላችሁ አስቡ። የሆነ መንገድ እየሰራ ነው፣ መነጽር እየገነባ ነው ብላችሁ አስቡ። ከህፃነት ጀምሮ ገንብተናል። ከዛ ካደግን በኋላ ህይወት የምናየው በዛ መነጽር ነው። ህይወት እንደዛ ስለሆነ ሳይሆን እኛ አእምሮ እንደዛ ስለሆነ ፕሮግራም የተደረገው እይታችን እንደዛ ስለሆነ ነው ህይወት ላይም እንደዛ የምንኖረው። ህይወት እንደዛ ሆና ሳይሆን እኛ እንደዚህ ስለሆንን ነው ህይወት እንደዛ የምንኖራት። ህይወት በጣም አስቸጋሪ አይደለችም፣ ግን አስቸጋሪ ነች ተብለን ከሆነ ተነግሮንና አይተን ስላልሆነ እኮ አይደለም። የሆኑ ሰዎች ሲሆኑ ስላየን በቃ እንደዛ ነች ብለን እንደመድብና አስቸጋሪ ነች መነጽር እንለብሳለን። ከዛ ህይወት ነች። ከዛ እኛ ግን አስቸጋሪ መነጽር ስለሆነ የለበስ ነው አስቸጋሪ ህይወት እንኖራለን። የገባችሁ ነው ብዬ አስባለሁ። እኔ ምንም የሚሆንልኝ አይነት ሰው አይደለሁ። አረባም ችግርተኛ ነኝ፣ አጥር ውስጥ ነው ያለሁት ሚል መነጽር ከየት እንዳመጣችሁ ጠይቁ ራሳችሁ። አስቸጋሪ አይደለችም፣ ቀላልም አይደለችም፣ ምንም አይደለችም። ግን እኛ ያልናትን ሁሉ ትሆናለች። ለምን? አእምሮዎችን ነው የሚያኖረን። አይናችን የሚያየው ጆሮአችን የሚሰማው ኤቭሪቲንግ አእምሮአችን ውስጥ ያለው ነው። እንዴት ካላችሁ እኔ በምንም ቋንቋ አሁን ባወራችሁ፣ ለምሳሌ በኦሮምኛ ባወራችሁ ኦሮምኛ ማችሉ ከሆነ አይገባም ጭንቅላታችሁ ውስጥ። ለምን? መነጽራችሁ ቋንቋውን ብላችሁ አስቡና ያደረገው አማርኛ መነጽር ነው። የሚያየው የሚሰማው አማርኛ ነው ማለት ነው። አስቸጋሪ መነጽር ከሆነ የምሰማው የምታየው አስቸጋሪ መነጽር ነው። ቋንቋ ሰው መማር ይችላል፣ ከዛ መስማት ይችላል። አዎ ስኬትንም መማር የስኬት መነጽር፣ ህይወት ቀላል ነች የሚል መነጽር፣ ገንዘብ ማግኘት ቀላል ነው፣ ሪሌሽንሺፕ ማለት ምርጥ ነገር ነው የሚባል መነጽርን አርጎ ሰው ምርጥ ህይወት መኖር ይችላል ማለት ነው። ስለዚህ መነጽራችሁን መቀየር ብቻ ነው የሚጠበቅባችሁ። ህይወት ያን ያህል ቀላል ነች። ምኑን የመቀየር ያክል ቀላል ነች? our mental attitude, the way we are programmed። 30 ዓመታችሁ ሆነ 40 ዓመት 100 ዓመታችሁ ሆነ ምንም ሁኑ መቀየር ትችላላችሁ። ምናችሁን ቀይራችሁ? መነጽራችሁን። ይሄ መነጽራችሁን ቀይራችሁ ህይወታችሁን መቀየር ትችላላችሁ። ላይፍ ኢዝ ሜንታል። የምንኖረው እዚህ አእምሯችን ውስጥ ነው፣ ውጪ ላይ አይደለም የምንኖረው፣ አእምሯችን ውስጥ ነው። እንዴት ካላችሁ ውጪ ላይማ ሁሉም እኮ አለ፣ ግን ሰው ሁሉንም የሚያየው የት ውስጥ ነው? እዚህ ውስጥ ያለውን ነው። ስለዚህ እዚህ ውስጥ ያለውን ነገር መቀየር ከቻልኩኝ መቀየር እችላለሁ ማለት ነው። ለመቀየር ምን ላድርግ? የመጀመሪያው አዌርነስ ነው። ምን አይነት መነጽር ነው ያደረኩት ነው ማለት መጀመሪያ ማወቅ ነው። ማወቅ ብቻ ህይወታችሁን ይቀይረዋል። ምን አይነት ህይወት እንዳላችሁ፣ ምን አይነት መነጽር እንዳላችሁ፣ ምን አይነት ሜንታል ፕሮግራም እንዳላችሁ ማወቅ ብቻ ህይወታችሁን መቀየር እንድችሉ ያግዛችኋል። የምታገኙት ገንዘብ አለ። ጣራው የት ነው? እዚሁ ላይ ነው ጣራው። የምትኖሩበት ከተማ አለ። ከዛ ውጭ እንዳትኖሩ የሚያደርጋችሁ ምንድን ነው? ይሄ ነው። አሁን ያላችሁ ሪሌሽንሺፕ አለ። ኢንቲሜሲው፣ ፍቅሩ፣ ምኑ እንዳይጨምር የሚያደርገው ምኑ ነው? አሁን ያላችሁ ደስታ አለ። ከዛ በላይ እንዳታርጉ ምን ሊይዛችሁ ይችላል? በቃ ይሄ ብቻ ነው የሚይዛችሁ። ምክንያቱም ህይወት ራሱ እዚህ ላይ ነው። ውጪ የሚባል የለም፣ ውስጥ ነው ያለው። ውስጥ ያለውን ነው በቃ ውጪ ላይ ኤክስፔሪየንስ እያደረገ የምንኖረው። ስለዚህ you can choose። አሁን መምረጥ እንችላለን። አሁን ቹዝ ማድረግ እንችላለን። ምናችንን? መነጽራችንን መቀየር ብቻ ነው። መነጽር ደግሞ የሚመረጥ ነገር። እዚህ ላይፍ አሁን የምትኖሩትን ህይወት
እንደ መነጽር እንደ ማድረግና እንደ ማውለቅ በቀላሉ ማውለቅና ማድረግ ትችላላችሁ። ይሄ ነገር ከተረዳችሁ ከገባችሁ ማለት ነው። እሺ ስለዚህ ምን ላድርግ ተባባለ። አዌርነስ ምናችን ላይ ነው አዌር የምንሆነው? አሁን ያለ ሜንታል አቲቲዩድ ስለ ራሳችን። ለምሳሌ ትፈልጋላችሁ። አሁን የምትፈልጉት ምንድን ነው? ራሳችሁን ጠይቁት። እኔ ገንዘብ ፈልጋለሁ፣ እኔ ሪሌሽንሽፕ ፈልጋለሁ፣ እኔ ብዙ መኪና ፈልጋለሁ ሊሆን ይችላል። እኔ ደስተኛ መሆን ፈልጋለሁ፣ እኔ ሰላም መሆን ፈልጋለሁ። ምንም ትፈልጋላችሁ። እሺ ስለዛ ነገር ያላችሁ ሜንታል አቲቲዩድ ምንድን ነው? አሁን ገንዘብ ሲባል ምንድን ነው የምታስቡት? ከባድ ነው። ገንዘብ ሲባል እንዴት ነበር የነበራችሁ ሪሌሽንሽፕ ገንዘብ ላይ? በስመ አብ በጣም ያስቸግር ነበረ። ቤተሰብ ላይ ገንዘብ ሲቸገሩ ነው ያየሁት። እኔም ደግሞ አድጌ 4-5 ዓመት ተቸግሬያለሁ። ስለዚህ መነጽራችሁ ገንዘብ ማለት ችግር ነው። ፕሌን ቪድና እንቀጥላለን። ስለዚህ መነጽራችሁ ገንዘብ ችግር ነው። እሺ ሪሌሽንሽፕ ሲባል ከባድ ነው። እኔ ግን የሚሆንልኝ አይመስለኝ። ትታኝ የምትሄድ ይመስለኛል። ትቶ የሚሄድ ይመስለኛል። ነግራችሁ እንደዚህ አይነት ሀሳብ ካላችሁ ትቷችሁ ይሄዳል። እሱ መጥፎ ሰው ስለሆነ ስላልሆነ አይደለም። በቃ የእናንተ መነጽር እንደዛ ስለሆነ እሱን አይነት ነገር ነው የሚያጋጥማችሁና የምታዩ። you are responsible for your life። ማንም መጥቶ መነጽር አይመርጥላችሁም። አትጠብቁ። ራሳችሁ ናችሁ መምረጥ የምትችሉት። አሁን የምትኖሩትን ህይወት ሰው ያኖራችሁ እንዳይመስላችሁ። መንግስት አይደለም፣ እናት አባታችሁ አይደለም። ራሳችሁ ናችሁ እየኖራችሁ ያላችሁት ስላልነቃችሁ። ማን ላይ? ራሳችሁ ላይ። ስለዚህ የመጀመሪያው መንቃት ነው። ምናችሁ ላይ? ሀሳብ ስሜታችሁ ላይ። እሱን ደግሞ ለማወቅ ህይወታችሁን ይዩት። ስለ ገንዘብ ምን አይነት ህይወት ነው ያለኝ? ሪሌሽንሺፕ ላይ ምን አይነት ህይወት ነው ያለኝ? ሁሉንም ይዩትና ጻፉት። በገንዘብ እንዲህ ነው እያለኝ አሁን ህይወቴ፣ በሪሌሽንሺፕ ከሆነ እንዲህ ነው ያለኝ፣ እንዲህ ነው ያለኝ። ጻፏችሁ። ምክንያቱም ሀሳባችሁን ለማወቅ ውጤታችሁን ማየት በቂ ነው። ስለዚህ ውጤታችሁን ይዩት መጀመሪያ። ከውጤታችሁ ተነሳችሁ ደግሞ ያላችሁን ሀሳብ፣ ያላችሁን ስሜት፣ ያላችሁን እምነት፣ ስለ ራሳችሁ ያላችሁን ኢሜጅ እዩት። ወደኋላም ቢሆን ሂዳችሁ። እኔ ወደኋላ ሲሄድ ብዙ ነገሮችን ነው ማስታወሰው። ህይወት ችግር እንደሆነች፣ ገንዘብ ማግኘት እንደሚያስቸግር፣ በጣም መጣር መልፋት፣ አፈር ድሜ መላት እንዳለብኝ የገነባሁት እምነት ከየት እንዳመጣው ታውቃለሁ። ወደኋላ ሂጅ በቀን ቀኑ ሙሉ እስከ 12 ሰዓት ሰርቼ ሌሊቱን 8 ሰዓት ሙሉም ሰርቼ 3000 ምናምን ብር የተከፈለኝ ጊዜ በቃ የገነባሁት እምነት አለ። ምን የሚሉ ገንዘብ ለማግኘት በቃ አፈር ድሜ መብላት አለብህ። ገንዘብ እንደዚህ ነው የሚገኘው። ገንዘብ እንደዛ ነው የሚገኘው። እኔ እንደዛ ነው የሚገኘው ብዬ ኤክስፔሪየንስ ስላደረኩና ስላየሁት ነው እንደዛ እያገኘሁ ያለሁት እንጂ በቀላሉ የሚያገኝ ሰው አለ። አሁን ለምሳሌ በቀላሉ ስላችሁ ለምንድነው? በቀላሉማ ጥሩ አይደለም፣ ገንዘብ በቀላሉ ማግኘት ኃጢአት ነው ብላችሁ የምታስቡ ከሆነ በቃ እሱ ሀሳብ ነው የሚይዛችሁ። አሁን ቀጣዩን ገንዘብ ለማግኘት የሚይዛችሁ እሱ ነው። እዚህ በቀላሉ ማግኘት አይቻልም ብላችሁ ስለሆነ የምታስቡት አፈር ድሜ ትበላላችሁ። ስለሆነ ሳይሆን መነጽራችሁ እንደዛ ስለሆነ። ምክንያቱም እውነት ምናምን የሚባል ነገር የለም፣ መነጽሬ ነው። ለምን ካላችሁ ለምሳሌ ቻይና ውስጥ ውሻ ይበላሉ። እናንተና እኛ ውሻ ሲበሉ ስናይ እዚህ ይዘገናል። እነዚህማ ኃጢአተኛ ናቸው፣ እነዚህማ ገሃነም ነው የሚገቡት ብለን እናስባለን። ሂዱና ጠይቋቸው። እነሱ የምን ገሃነም ነው? እናንተ ውሻ ብትበሉ ይሰቀጥታችኋል፣ ያስታውካችኋል። ውሻው መጥፎ ስለሆነ አይመስለኝም፣ ግን ሰውነታችን ስለማያውቀው አእምሯችን ስለማያውቀው እና ጥፋት ብሎ ስለሚያስብ አይዋጥልንም። ለእነሱስ ግጥም አድርጎ ነው የሚዋጥላቸው። ሽሮ ቢሰጧቸው አይዋጥላቸው። ምን ሆኖ ነው እንደዚህ የሚበሉት ነው የሚሉ። የማን ነው ትክክል? የማንም ትክክል አይደለም። ግን ያመንከው ትክክል ነው ለአንተ ህይወት። ስለዚህ ያመንኩትን መቀየር ከቻልኩኝ ህይወቴን መቀየር እችላለሁ ማለት ነው። እንግዲህ መቀየር ከፈለጋችሁ፣ ካልፈለጋችሁ በዚሁ መቀጠል ፈልጉ ከሆነ ይካን። ላይፍ ኢዝ ሜንታል፣ ኤቭሪቲንግ ኢዝ ሜንታል። ጭንቅላት ውስጥ ነው ሁሉም ነገር፣ ውስጥም አይደለም። እሺ አሁን ለመግለጽ ነው ውስጥ ያልኳችሁ፣ ግን ይሄ ሀሳብ የምንለው ነገር ላይ ነው። እሱን ለማድረግ መጀመሪያ እምነታችሁን ነው፣ ሀሳባችሁን ነው። ማነኝ ነው ብላችሁ ራሳችሁን የምትገልጹት? ምንድነኝ ነው ራሳችሁን ብላችሁ የምታስቡት? ራሳችሁን ከሰዎች ጋር ስትሆኑ እንዴት ነው የምታዩት? እነሱ እንደዚህ ከፍ አድርጋችሁ እናንተ ራሳችሁን ዝቅ አድርጋችሁ ከሆነ የምታዩት እሱ ነው ህይወታችሁ የሚሆነው። ዝቅ ያለ ነው ምናምን ብላችሁ ስታስቡ ማለት ነው። አሁን
እናንተ ከማንም አትበልጡም፣ ከማንም አታንሱ። ግን ለራሳችሁ ያላችሁን ቫልዩ፣ ለራሳችሁ ያላችሁን ኢሜጅ፣ ሀሳብ፣ ቃላቶቻችሁን እዩዋቸው። አሁን ስለ ራሳችሁ ከከበዳችሁ አሳይመንት ልስጣችሁ። እስኪ ሰዎችን እዩዋቸው። ቃላቸው፣ ሀሳባቸውና ህይወታቸው አንድ ነው። እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እያሉ ነው። እነሱን ሁሉ ይኖሯታል። ይዋቸው እስቲ። ከዛ ደግሞ ውጤታማ የምትሏቸውንም ሰዎች ይዋቸው። ስለ ራሳቸው የሚገልጹት ስለ ዓለም ያላቸው እይታ፣ ንግግራቸውን፣ ሀሳባቸውን ይዩት። እሱን ሁሉ ነው የሚኖሩት። ስለኖሩት አይደለም እንደዛ ያሰቡት። እሺ እንዳታምታቱት። ኮዝ እና ኢፌክት የሚባል ነገር አለ። ኮዝ ኢፌክት፣ መንስኤና ውጤት። መንስኤው ሀሳብ ነው፣ ውጤቱ ደግሞ ያው ምናየው ህይወት ነው። ስለዚህ አታምታቱት። ከውጤት አይጀመርም፣ ከኮዝ ነው የሚጀምረው። ኮዙን መቀየር ነው፣ መነጽሩን መቀየር ነው፣ ፊልተሩን መቀየር ነው። አዌር በመሆን ከዛ አዲሱን በማሰብ መርጦ ማሰብ ነው። መቼ? አሁን እኔ ዓለም ላይ ኮንፊደንስ አለው የሚባል ሰው ራሱ የሚቀናብኝ ሰው ነኝ ሚል ኢሜጅ ያለው ሰው አለ። ለምሳሌ ያ ሰውዬ እንደዛ ነው የሚኖረው፣ ግን በእርግጠኝነት እንደዛ አልነበረም ያ ሰው ሲጀምር፣ ግን መገንባት ጀመረ። ይሄንን ስታውቁ መነጽሩን በቀላሉ አውልቃችሁ መቀየር እንደምችሉ ስታውቁ፣ አሁን በእንትን አይደለም እንድትጮሁ አይደለም። እሺ ውስጣችሁ ነው የምትጮሁት፣ ለሰው አይደለም። ለሰው የሚባልም የለም። ሰው እናንተን ትሪት የሚያደርጋችሁና የሚያችሁ ራሳችሁን በምታዩበት መንገድ ነው። ይሄ ሁሉ ከሰው ጋር ይገናኝ፣ ከራሳችሁ ጋር ብቻ ነው የሚገናኙ። ራሳችሁ ጋር የምታውቁት ራሳችሁ ጋር የሚቀይሩትም ሰው እንዲያያችሁ ምናምን አይደለም፣ ያያችኋል። ኢፌክቱ አለመምጣት አይችልም። ከተዘራ አለመብቀል አይችልም። ከተዘራ አለመብቀል አይችልም። ስለዚህ በቀላል አትገቡም። ገበሬው ካያችሁ ዘርቶ አይጎረጉርም። በቀላል በቃ ዘርቶ እሱ እግሩን ሰቅሎ ጥርሱን እየፋቀ ነው። እንዳይበቅልም ማያውቃል። ከዘራ ነገርኳችሁ። እዚህ ውስጥ ያለውን አለማየታችሁ ነው፣ አለመስማታችሁን እኮ በዛው አእምሯችሁ ውስጥ ያለውን አለመስማታችሁ። ፈልጋችሁት አይደለም አሁን የምትችሉትን ቋንቋ የቻላችሁት፣ ፈልጋችሁት አይደለም። በቃ አወቃችሁ አይደለም፣ አለማወቃችሁ። ወታችሁ ያን ቋንቋ የሚያወራ ሰው አለመስማታችሁ። ኢሜጃችሁን ከቀየራችሁት አለማየታችሁም እሱን ውጪ ስኬታማ እንደሆናችሁ፣ ውጤታማ እንደሆናችሁ፣ ለራሳችሁ ፍቅር እንዳላችሁ፣ ማንም ከእናንተ ጋር እንደማይወዳደር፣ ሀብታም እንደሆናችሁ ማየት፣ እሱን እዚህ ውስጥ መክተት ከጀመራችሁ አምናችሁት፣ አሁን ይሄ ያልኳችሁ ነገር ገብቷችሁ ዝም ብላችሁ አይደለም፣ እኔ እንትን ስላላችሁ አይደለም፣ ገብቷችሁ ግን መነጽሩን መቀየር ስትጀምሩ አለመሆን አይችልም ውጪ። ምክንያቱም ኮዝ ማለት ተዘርቶ አለመታጨድ እኮ እንዴት ነው የሚቻለው? አይቻልም። ኮዝ እና ኢፌክት የሚባል ነገር አለ። ምን ይባላል? በቃ ወደ ላይ ሄደ ነገር ሁሉ መውረዱ አይቀርም። what goes around comes around ይባላል። ስለዚህ እያልኳችሁ ያለሁት ከገባችሁ ህይወት ሚንታለች ምን እኛኛ ምን ነው ህይወት እንግዲህ ሚንታል ነው። it's like እዚሁ ጭንቅላታችን ውስጥ ነው ሁሉም ነገር ያለው። ስለዚህ እሱን በመቀየር ህይወታችን መቀየር እንችላለን። ህይወታችን ስላችሁ ሲጀምር ህይወታችን መቀየር ምናምን አይጠበቅበትም። መነጽራችን መቀየር ነው፣ የተቀየረ ነው። ሲጀምር ህይወታችን እኮ የተቀየረ ነው። ምርጥ ህይወት እኮ ነው ያለው፣ ግን መነጽራችን ነው ቆሸሻ። መነጽራችን የተመታ ሆነ። ምንፈልገው ሌላ፣ ያደረግነው መነጽር ሌላ። አስቡት፣ ጊታር መጫወት ፈልጋችሁ ፒያኖ ስትማሩ ነገር ማለት ነው። ማለት የማይገናኝ የማይገጣጠም ማለት ነው። ሶ ይገባችኋል ብዬ አስባለሁ። የገባችሁ ነገር ከስር ጻፉ እንደገባችሁ ለማወቅ። ቀጣይም ደግሞ እንደዚህ አይነት ቪዲዮዎች እንድሰራላችሁ ያገኛችሁትንና አሪፍ ነገሮችን ሼር አድርጉኝ። ኔክስት ደግሞ እንድሰራላችሁ የምፈልጉ ቪዲዮዎችም ካሉ ጻፉልኝ። ምነግራችሁ እንደ መነጽር እንደሆነ ሳቅ መነጽሬን እየቀየርኩ ህይወቴን እያየሁት ነው። እናንተም እንደዛ ማየት ትችላላችሁ። እና ምሹር እና ይመቻችሁ።